እኔ በነገራችን ላይ የስትራክቸርድ ዳያሎግ ፍሬምወርክ ማለት ፍሬምወርክ ዝም ብለህ ተነጋግረህ በድብቅ ምናምን አሁን የሆነ የውስጥ ሰውዬ ልከውባቸው እና ኢሳያስን ሊያናግሩ የሞከሩበት ምናምን አይነት በድብቅ ጋዜጠኛ ምናምን የሚያወጣው ሳይሆን ዲፕሎማቲክሊ ኮር መጥቶ በስነ ስርዓት ተነጋግረው ፍሬምወርክ ተዘርግቶ እነኛ አሁን እናንተ እንደምትሉት ማዕቀብ ተነሳ ምናምን የማይታወቅ ያልተባለን ነገር ገና ለገና ይመጣል ተብሎ መተንበይ ሳይሆን ኢን ሪያሊቲ እነ ጸዲ በቲፒኤልኤፍ ኤጀንሲ ስንት ተአምር ጮኻችሁ ስንት ቦታ ጽፋችሁ ያስቀመጣችሁት የመሳሪያ መግዛት ማዕቀብ ሲነሳ ኦፊሻሊ ነው እንደዚህ ነው የሚወጣው። ሪቨርስ ሲደረግ አርጣለሁ ጸዲ መክብብ የራሴ ብራንድ ነኝ። ኦኬ ከቲፒኤልኤፍ ጋር አታጣብቀኝ። አያና ብዬ ነው እኔ እንትን ምልህ። ኦኬ ብልጽግናን ትደግፋለህ ነው አቋርጠሽን ጨርሰሻል። በቃ 15 ኖ አቋርጠሽ እንደ ቡና በጣም ይዝወልኝ አቆምሃለሁ። አሁንም ይኸውልህ ጸዲ መክብብ ብለህ አንታይ ፒፒ ናት ብለህ መተንተን ትችላለህ። አይ አም ማይ ኦን ብራንድ ስቶፕ እኔ የምናገረው ልትነግሪኝ። ኦኬ ሶ አቋርጣለሁ። ለማንኛውም ያልሆንኩት እኔን እዚህ ያልክ ቲፒኤልኤፍ ልትለኝ አትችልም። ቲፒኤልኤፍ እነሰና ያላልሽም እንደ ባለፈው እነሰን አላልኩም እኔ። ኧረ ኖ አይደለም ልትክጂ እዚህ ቤት ውስጥ ብለሽ ከዛ በኋላ ተፋሽ I was never TPLF I was never ወደኛ አታምጣ ምናምን ብለሽ አንዱ ሰው ቲፒኤልኤፍን ሲናገር ለምን ወደኛ ሌላ ሞዴሬተሮች ስላሉ ነው ወደኛ አታምጣ ያልኩት እንጂ አምናት ቲፒኤልኤፍ። ይሄን ደግሞ ታውቃለህ። ግን ወደ ቲፒኤልኤፎች አታምጣ ብለሽ ድጋሚ ቲፒኤልኤፍ አድርገን አፍተር ከ5 ዓመት ትግል በኋላ እኮ ላስት ዊክ አመንሻል ቲፒኤልኤፍ። እሺ እንተው በቃ አይደለሽ አቁም። ያ ጸዲ ብለህ ማውራት ትችላለህ። ጸዲ አይደለሽም። ቲፒኤልኤፍ ግን ነሽ፣ ጸዲ ግን አይደለሽም። ሶ የቲፒኤልኤፍ ኤጀንቶች ተሯሩጠው ሚዲያ ላይ ያሉት ምን ብለው ያመጡትን የመሳሪያ ማዕቀብ ራሱ አሁን በአደባባይ ሪቨርስ ሲደረግ ቲፒኤልኤፍ ምን ያህል ኒውተርድ እንደሆነ ያስታውቃል። አሁን ደብረ ጽዮን እያደረጉ ያሉት ነገር ክንፉ ኒውተር የተደረገ የተቆረጠ እርግብ ከጣሪያ ላይ ሊበር ሲሞክር የሚያደርገው መንደፋደፍ የሚያሳዝን ሙቭመንት ነው። እነሱ የተማመኑበት ህግደፍ መሩ ኃይል ደግሞ አሁን ቁጭ ብሎ እንዲነጋገር ፎርስ እየተደረገ ያንን የዲፕሎማቲክ ፕሬሸር የማይቀበልና ክሊር ብልጅረንሱን ካሳየ ከኢትዮጵያ ጋር ያለው ግንኙነት ሳይሆን የሚያስቀይማቸው እነሱ ስትራቴጂክሊ ያንን የቀይ ባህርን መስመር ሴኪዩር ለማድረግ የኢራን ጦርነት ሴኮንደሪ ስፒል ኦቨር እዚህ ላይ ነው የሚመጣው። እዚህ ላይ ያለውን ሴኪዩር ለማድረግ ትሬት ስለሚሆን ፕራይመሪ ትሬት ነው የሚሆነው። የመሳሪያ ማዕቀብ የተነሳው ለምንድን ነው ብሎ መጠየቅ የማይችል ኢትዮጵያዊ ነው እዚህ ያለው እና አንድ ወንድማችን ያው እሱም ኢትዮጵያዊ ለመሆን እየተጣጣረ ነው ከክልል 15 ሶ ያንን ማሰብ ያስፈልጋል። አንደኛ ክሊርሊ እንደዚህ ስትራቴጂክ የሆነ ፍሬምወርክ ተዘጋጅቶ ሁለት ሀገሮች መካከል ግንኙነት የውጭ ጉዳይ ሚኒስቴሮች መተው አንድ ቃል ሳይናገሩ ፎቶ ተነስቶ ሲሄዱ ምንድነው አዲስ ሜካፓቸውን ለማሳየት ነው አይደለም። ኢትስ አ ሾው ኦፍ ዲፕሎማቲክ ሪሌሽንስ የራሱ ላንጉዌጅ አለው ዲፕሎማሲ። አሁን ኤአይን ይሄንን ተርጉምልኝ ማለት ሲቻል ሌላ ለሰው ዘፈን ምናምን ማጻፍ ትክክል አይደለም። what is the diplomatic gesture ውስጥ what does this display versus ደቦስ ነው ምናምን የሚባል ሰውዬ በጓዳ ሄዶ ሲያናግርና በጋዜጣ የሆነ እየተወራ ነው የወሬ ያለ ብሏል። እንደ የኮሙኒኬሽን ማን ነው ይሄ ብቸኛው ኢንተርኔት ተጠቃሚ ከኤርትራ ከስር ጻፉልኝ ብቸኛው ኢንተርኔት ተጠቃሚ ሰውዬ ወሬ ሰምተናል ብሎ ነው ትዊተር ላይ ጻፈው። እሱም ልክ እንደኔ ወሬ ነው የሰማው። ያና የማነ ገብረ መስቀል የወሬ ሰምቻለሁ እኔም አሉባልታ ነው እንግዲህ መቼስ ጆሮ ለባለቤቱ ባዳ ነው ሊነሳልን ነው ተባለ አሉ ይባላል አለ። ይሄንን ተነሳ ብላችሁ እናንተ ስትደንሱብን የከረማችሁት ዶድራንታችሁ እስኪለቅ። ኢን ሪያሊቲ ግን ከኢትዮጵያ ጋር ያለው ሪሌሽንሺፕ ዲስፕሌይድ እየተደረገ ያለው ኢን ሃየር ዲፕሎማቲክ ሪሌሽንሺፕ ደረጃ ነው። ማልታይቨርስ የሆነ ባይዘ ሃድሰን ኢንስቲትዩት ከውጭ ጉዳይ ሚኒስቴር ከተለያዩ የሚዲያ ተቋማት ኤሊቶች ዲፕሎማቲክ ኮር ከታች ብዙ ነገሮች የሚታወቅ ነገር አለ። የሚታወዳደሩትንም ነገር አታውቁም አንዳንዴ። እየተደረገ ያለው ነገር ኢን ሁዝ ፌቨር ነው የሚለው ነገር ነገ ከነገ ወዲያ እናየዋለን። ለብልጅረንስ ግን ቦታ ያለም እዛ ቀጠና ላይ ወደ አንከር ስቴቶች ነገሩ ያዘማል። ተስተካክሎ እንደበፊቱ ከአሸባሪው ከምኑም ጋር ሰራለው አሰለጥናለው የሰውን ጥራስ ጥሳለው ምናምን የሚለው ነገር አያስኬድም። የአሜሪካን አብሮ መስራት
ማዕቀብ ይነሳልኝ እያሉ በዚህ በኩል ደግሞ ዱርዬ መጫወት አይቻልም ነው እየተባለ ያለው። ዩኤኢ የምትሉ ሰዎች እኔ አይገባኝም። ልክፍት ይሁን የሆነ አይነት ነገር ይኖርባቸዋል እንደ ዩኤኢ በጣም የሚገርም አጋር ነው ለኢትዮጵያ መንግስት። ግን ዩኤኢ ጀስት ዋን ኦፍ ተም በፎሬን ዳይሬክት ኢንቨስትመንት ዩኤኢ ኢዝ ኦን ዘ ፊፍት ከብዙዎቹ አይገናኝም። እነ ቱርክ እነ ቻይና እንዳለ ይበልጡታል። በምን ደረጃ ነው ብለን እዚህ ቤት እኮ ጠይቀናችሁ ነው ኦማር አፋጠን እስቲ የት አለ ኤቪደንስ what is the contribution ባለፉት 8 ዓመታት ባለፉት 5 ዓመታት አምጡት እስቲ ዩኤኢ የኢትዮጵያን ፖሊሲ ሽፍት ያደረገችበት የኛን ኢንትረስት ያልሆነ ነገር ያስደረገችው የት ነው? ኖ በቃ ይሄ ኤምኤስ ላይና ምናምን ዩቲዩብ ላይ ዝም ብሎ መጥቶ የሚወራን ወሬ ወስዳችሁ ከኛ ጋር ለመወያየት ትቸገራላችሁ በጣም። አሁን እኛ አስተምረንም አትሊስት በሚቀጥለው ቀን ለውጡን እያየን ስላልሆነ ዲስአፖይንት እየሆነ ሪያሊቲ ያለው ነገር ይሄ ነው። ጦርነት አንፈልግም። ወደ ጦርነት የሚያመሩ መንገዶችን ግን ክሊርሊ ማሳየት አለብን። ኮዝ ማህበረሰብም ጫና እንዲያደርግ ቲፒኤልኤፍ ጨርሷል። ቲፒኤልኤፍ ወደ ጦርነት የሚካሄድበትን መንገድ ሁሉ አርጎ ከሱ የጎደለ ነገር የለም። ከቲፒኤልኤፍ የጎደለ ለጦርነት ሁሉን ነገር አርጓል፣ ጨርሷል። ግን ሲግኒፊካንስ ስለሌለው ኒውተርድ ባዲ ስለሆነ ዳሜጁ ደግሞ ከሱ ጋር የሚደረግ መላፋት የትግራይን ህዝብ የበለጠ ስለሚጎዳ ሊሚትድ በሆነ ካፓሲቲ ተለቆ ያለ ገመዱ ስለረዘመለት ፍሪ የሆነ መስሎት የራሱ መግለጫና ዜና ምናምን እያነበበ ነው መቀሌ ላይ that will be corrected ኢዘር ከነ ኢሳያስ ጋር ያለው ነገር በቀጠናዊ ጉዳይ ውስጥ ይፈታና ለሁለት ይዘው ይመክሩና ያስተካክሉታል። አሁን ሁለታችን ተስማምተናል፣ እዚህ ጋር ነው የምትቀመጠው፣ እጅህን በደረትህ አድርግ ይባላል፣ እሺ ይላል። ኦረልስ ደግሞ ያኛው ከዲፕሎማቲክ ኮሩም ከኢንተርናሽናል ኮሚኒቲው ማፈንግጦ አንከር ስቴት ከሆነችው ጋርም ግጭቱን ይቀጥላል። ዓለም አቀፉ ማህበረሰብ የሚደግፈው ዛሬ የተጻፈው ደብዳቤ አይነት ጥሰት ማለት ነው የሚደግፈው የሉዓላዊነት ጥሰት ስላለ እሱ ተባብሮ ዓለም እንዳለ ማስተካከያ ያደርግበታል። ይሄ ነው እኔ ያለኝ ትንታኔ። እዚህ ላይ ደግሞ ኤቪደንሶቹ አሉ፣ ተሞክሮቹ አሉ፣ ብዙ ነገር አለ። ከዛ ውጪ እዛ ረገጠ ወይ የምታወሩት ነገር አንዳንዴ ራሳችሁ ብትሰሙት ትደነግጣላችሁ። አንዳንዴ ሪከርድ ይደረጋል እኮ እስቲ ሂዱና ስሙ። it makes no sense። እሺ ቡና ደግሞ ቀንሱ። ኦኬ ማይክ ቀጥል። ያ እሺ ቴንክ ዩ እንትን ነው ያለ እኔ ላያና ምንም ማይኮ for the record ሁለት ሰውን it doesn't make sense ብሏል። ይወርድንም እኔንም ኦኬ አንተ ብቻ ነህ you make sense ነው። አይ ታድጊ ይወርድ መሆን ነው የምትፈልጊው? ራስሽን ታዘቢ ውስጥ እንትን አለ ምን አለ መሰላችሁ ዲናያል መሆን ጥሩ አይደለም። አይ ቲንክ እንትና ማነው ስሙ ይሄ ዲና ሙፍቲ የኢትዮጵያ የውጭ ጉዳይ ሚኒስቴር ምናምን ትልቅ ባለስልጣን ይመስለኛል። ሂዝ ደ ዋን አደባባይ ላይ ወጥቶ እኛ ኢትዮጵያ ትልልቅ ምንም የሚታይ ነገር አንችልም። ለምን ጠቅላይ ሚኒስቴሩ ራሱ አደባባይ ላይ ወጥቶ ጌን ቱ ሜኒ ውሸቶችን ነው የምንሰማው። በትንሹ ሞር ላይክሊ እኔ ጠቅላይ ሚኒስትሩ እንትን እየመሰሉኝ መጥተዋል፣ አክተር እየሆኑ መጥተዋል። ከዚህ በፊት የተለያዩ በቃ የቤንዚኑን አወጣ ነው ወደባ መጣንላችሁ ምናምን ሲባል ቆይቶ ትላንትና ከኢማኑኤል ማክሮን ጋር ደግሞ ወጥቶ እኔና ኢማኑኤል ማክሮን ብሎ የራሱን ወርድ ያስቀምጠናል። ልክ ከዚህ በፊት ፕሬዚደንት ኢሳያስ አፈወርቂን እንትን ላይ አቁሞ እኔና ኢሱ አሰብን ልንካፈል ነው ሆነ ብሎ እንደዚህ አይነት እንትኖችን እየለቀና ህዝብ በተሰበሰበበት መሀል ላይ ጭቅጭቅ አትፈጥርም እንዴ? አንተን አሰብን እንካፈላለሁ ብያለሁ እንደዚህ እና ሞር ላይክሊ ሰውየው በጣም በቃ ድራማ ነው የሚሰራው። እና አሁንም ከኢማኑኤል ማክሮን ጋር ያደረገው ምንድን ነው? በውይይታቸው ላይ እንግዲህ አድቫይስ አድርጎት ሊሆን ይችላል። ላይክ እኛ 130 ሚሊዮን ህዝብ ነን እና የባህር በር ያስፈልገናል ምናምን ብሎ እንደ አንድ ደግሞ የፈረንሳይ ፕሬዚደንት ደግሞ 130 ሚሊዮን ናችሁ፣ ኦፍኮርስ የባህር በር ቢኖራችሁ ጥሩ ነው ሌለው የሚችለው እሱ ግን ልክ የፕሬስ ኮንፈረንስ ላይ ይመጣና እኔና ኢማኑኤል ማክሮን ስለ ባህር በርም ተነጋግረናልና አይሆፕ በቃ ፈረንሳይም ይሄ ነገር እንትን ልታደርገን ትችላለች። አሁን ለሰው የሚሰጠው
ሴንስ ሌላ አይነት ነገር ደንበኛ በቃ ሙቪ ስታር ነው ሰውየው። ሂዝ ኖት አ ፖለቲሽያን። ስለ ራስህ ሀገርም እንዳትረሳ ትንሽ ብቻ ችግር የለውም። እና እንደዚህ አይነት ድራማዎቹ መጋለ ለሰዎች የማይታዩ ብዙ አለ አይደለ? አሁን ይሄ ከእነ ኢማኑኤል ማክሮን ጋር ከዚህ በፊት ከፕሬዚደንት ኢሳያስ አፈወርቂ ጋር ያወራውና ያደረገው ብዙ ሰዎች እንደዚህ አይነት ነገሮችን ይዙና አይፖ ብሎ ነበረ፣ ግን ውስጡ ጋር ምንም ጭብጥ ነገር የሌለው ጀስት ቃላቶችን ዴሊቨር ያድርግና በኋላ ላይ እንደዚህ ይበቃል አይደለ? ካድሬዎቹ ደግሞ ይሄን ነገር ከበሩ ይደልቁበታል ማለት ነው። አሁን ማክሮን ይሄን ነገር ወጥቶ ምንም እንትን ሊለው የሚችለው ነገር የለውም። አዎ እንደዚህ ብሎኛል ነው ሊል የሚችለው እንጂ ፈረንሳይ አይ ኢትዮጵያ የባህር በር እንድታገኝ እንደዚህ ይሄን ያህል ምናምን እዛ ውስጥ የሌለ ነገር ነው። ድራማ ነው የሚሰራው አብይ። ሶ እኔ አንድ ነገር የምለው ምንድን ነው አት ኢንድ እንግዲህ ከኤርትራ ጋር ለመታረቅ ዴስፕሬት ሆናችሁ በዚህ ደረጃ ኤንድ ናይት ስፒን ኦቨር ላይክ ኤርትራ ሳንክሽኑ ይነሳል ከተባለ ፈረንሳዮች እያሰለጠኑ ነው እንዴ ባህር ኃይል ኢትዮጵያን? አንዴ አያና ነው አይ የምታውቀው ነገር ካለ ነው። ኦኬ እሺ፣ ከዚህ ከኤርትራ የሳንክሽኑ መነሳት እንትን ጀምሮ ከአሰብ ወደብ በግድም በውድም እንወስዳለን ከኤርትራ ጋር አንድ ጠረጴዛ ላይ ስለ ሰላም ልናወራ ነው ተብሎ በዚህ ደረጃ ደስፕሬት መሆኑ ያሳዝናል። ትልቅ ይሄ የፖለቲካ ቅሌትና ውድቀት ነው። ትላንትና ስትንቃት 4 ሚሊዮን 5 ሚሊዮን ስትፈልግ በአንድ ሌሊት እንወልዳችኋለን፣ በአንድ ዓመት እናደርሳችኋለን፣ እንደ እንቁላል እንፈለፍላችኋለን። በጣም በዛ ደረጃ እንትን ያረካትን ነገር ዴስፕሬት ሆነ ከኤርትራ ጋር መታረቅ አዚፍ ላይቅ በቃ መንግስተ ሰማያት እንደሚያስገባ አይነት የኢትዮጵያ የሰላም በር ቁልፉ ከኤርትራ ጋር መታረቅ አይነት ነገር ሆኖ ነው አሁን የምታወሩት ያላችሁት። እና ይሄ ነው እንግዲህ የፖለቲካ ውድቀት። ናው አሁን ወደ ቦታ ተመልሰሃል ማለት ነው። ማንነትን አሳይተዋል ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ዩ ነቲንግ። በስተመጨረሻ ላይ ዩኤኢ ሽሪንክ ስታደርግና እጇ ሲቆረጥ እጅ ላይ ያለው ባዶ ነገር መሆኑን ተረድተዋል። የሚያዋጣኝ አይ ለካ ሰላም ነው አሁን የገባ። እኛ 8 ዓመት 6 ዓመት ሙሉ ደግሞ ይሄን ነው ስንል የነበረው። ሰላም ነው የሚያዋጣ ከኤርትራም ጋር ከአማራውም ጋር ከትግራይም ጋር ከኦሮሞም ጋር ከሱዳንም ጋር ከሱማሌም ጋር ተው ዩኤ አታዋጣህም ነው። አሁን ሮንግ ታይም ኢስ ቱ ሌት። አብካካው እኔ በለቀህ ዩኤ አትለቀህም። እስከ አፍንጫ በቃ ፕሮሚስ ገብተህ ምናምን ነገር ብዙ እንትን አድርገሃል። አትለቀህም፣ ታፈርሳለች። ኢሳያስም አይለቅህም። ዜሪዝ ኖ ድርድር። አብይ አህመድ እስካለ ድረስ አብይ አህመድ ፕራይም ሚኒስተር ሂምሰልፍ ወጥቶ የኤርትራ ሀገርነትን እኮ አላቅም ያለ ሰውዬ ነው። አሁን እርስ ከኤርትራ ጋር ድርድር ላይ ይቀመጣለሁ ትላለ። ኤርትራ የሄደችበትን መንገድ ሰነዱን ፈልጌ አጣሁት ያለ ጠቅላይ ሚኒስቴር አዘ ፕራይም ሚኒስቴር እንግዲህ እና ፕሬዚደንት መጥቶ ከአንተ ጋር ሊደራደር አሜሪካ በዚህ ጉዳይ ውስጥ እጇን የምታስገባበት ምክንያት የላትም። ሰላም አድርጉ ነው የምትልህ። ሰውየው ለእኔ ሂዝ ኖት ፖለቲሽያን ሂዝ ሞር ላይክሊ ድራማ በቃ አርቲስት ነው። እየፎገረ ምናምን ነገር በቻባ ቻባ እዚህ ደረጃ ላይ ደርሰዋል። አሁን መላቀጡ ጠፍቶበታል። ነገሩን በሙላ ድብልቅልቁን አወጣው። የሚያሳዝነው ያችን የመሰለች ሀገር በእንደዚህ ሮንግ በሆነ ፐርሰን በግራም በቀኝም በምዕራብም በምስራቅም ጠላት አበጅቶላት ያው መሄዱ አይቀርም። ሲሄድ ግን ህብረተሰቡን በዚህ ደረጃ አባልቶ መሆኑ ነው እንጂ የሚያሳዝነው ዛሬ ላይ የአብይ ፖለቲካ አንተኑ ብትኮራ ይሻላል። በኢሳያስ እጁን እንደ ማክሮን አልያዘውም። አባ ማክሮንና አቢቹ እንዴት እንደተያዙ ለሞንድ የሚል ኢሳያስ እንደዚህ አልተዋረደም ለማለት ነው። በኢሳያስ እኔ በጣም ኮራለሁ። ቅድም እያልኩኝ ነበረ የሆነ አንድ ፋርማሲውቲካል ሳይንስ ካምፓኒ የሆነ አዲስ እንትን ኤክስፐሪመንት ላይ ነውና ኤክስፐሪመንት የሚያደርጉት ምንድነው እድሜ ሪጁቨናይል የሚያደርግ ነው እና ያ ሜዲሲን ሪጁቨናይል ያደርጋል። ኦልሬዲ ጦጣና አሳማ ላይ ተሞክሮ ሰርቷል። የሰው ልጅ ላይም እንደሚሰራ በጣም 100% ፊዚክሊ እንትን ብቻ አይደለም እድሜ ብቻ መጨመር ሳይሆን ፊዚክሊም ያንግ ያደርጋል። እንትንም ደግሞ የብሬን እንትንም እንደማያረጅ ያደርገዋል ምናምን እና ኢሳያስ ወደ 40 ዓመት ድጋሚ መመለስ አለበት። ኦር ደግሞ ስፐርም ዶነር አድርጎ 2000 ኤርትራውያን ሴቶች እኛ እንፈልገዋለን ኢሳያስን። ኦር
በቃ አፍሪካ ማሸነፍ የምትችለው በኢሳያስ ወይ ነው አሳይቷል። እንደሱ አይባልም። እንደ ኢሳያስ ኤርትራኖች አሉ ሬዲ ቱ ቴክ ኦቨር ነው የሚባለው እንጂ ስፐርም ዶነር አሉ እነሱም አሉ። ግን እኔ ቆይ ግድ የለም ጸድዬ፣ እኔ ራሱ ዲኤንኤ ጋር አብሮ ይሄዳል። አትቃወም፣ ኢሳያስ መኖር አለበት ባይ ነኝ። ኤኒዌይስ እቺ ማለት ነበር የምፈልገው። ቴንክ ዩ ፒኤፍዲጂ ስዊሚንግ ታይም if you don't come ኦኬ እንዴት ናችሁ? ዋትስአፕ አለን ፍሩ ሰላም ነው? ደህና ነኝ። ኦኬ በመጀመሪያ አገስ ኢትዮጵያን የምትወዱ እንደ ሀገር መቀጠል አለብን ብላችሁ የምትሉ ሰዎች ለምታምኑ ኮንግራትስ። ኢትዮጵያ ማኔጅ ጦርነቱን ከኢትዮጵያ ውስጥ ማስወጣት ትችላለች። ጦርነቱን ከኢትዮጵያ ማኔጅ አድርጋ ከዚህ በኋላ ከኢትዮጵያ አስወጥተዋለች ብዬ ነው ማምነው። ከዚህ በኋላ ሊጀምሩ የሚችሉ ኃይሎች ካሉ ጦርነቱን የት ጋር መጎተት እንደምንችል በግልጹ ሚቲንጋቸው ላይም ተሰብስበው ያሉበት ጎረቤት ሀገሮች ሄደው ስብሰባ ምናምን በግልጹ ማድረግ ጀምረዋል እና that's tell you ከኢትዮጵያ ማኔጅ ለማንና የእንትና አንዳርጋቸውን አይቼው አንቺ ነሽ ትዝ ያልሽኝ። አዎ ያ እና የእንቁላል ቀቃይ ልጆች ተሰብስበዋል ማለቴ ነው። that tell you የኢትዮጵያ ማኔጅ ሱዳን እንግዲህ ለሱዳን ለኢትዮጵያ ያሰበችውን ነገር ነበረ ሱዳን ላይ ሀፕን ያደረገው ነገር ማለት ነው። እኔ I love the people ግን የሱዳን ገቨርንመንት ለኢትዮጵያ ወዳጅ ሆኗት አያውቅም። ኃይለ ስላሴንም ደርግንም አሁን ያለንበትን መስ ባክአፕም አድርገው በጠቅላላ የሚደግፉት ማለት ሱዳን ገቨርንመንት ናቸው። የራሳቸውን ኢንትረስት ይሄን ኩ የፈጠረው ትክክለኛ ሌጂቲሜሲ ሊሰጠው የሚፈለገው የሱዳን ሰውዬ ኩ ያደረገው ለኢጂፕት ሲል የኢጂፕት ተላላኪ ሆኖ ነውና ሶ ዊ ማኔጅ ጦርነቱን በግልጽ ከኢትዮጵያ ማስወጣት ችለናል። ከዚህ በኋላ ያለውን ደግሞ ስቴፖቹን የምናያቸው ይሆናል። ጎረቤቶቻችን ስቲል ሪላይዝ ያደረጉ አልመሰለኝም። በተለይ የሻቢያዎቹ ሪላይዝ ያደረጉ አልመሰለኝም። አሁንም አይናቸውን ኢትዮጵያን ኮምፔር በዓለም ስቴጅ ላይ ብቻ እንኳን ራሳቸውን እያዩት ያሉት ይሄ በባዶ ውጥረት ስቲል እየተወጠረ ነው ያሉት። አቅማቸውን ስቲል አንደርስታንድ ያደረጉ አልመሰለኝም። እሱም ደግሞ ለትልቅ ፌሊየር ደግሞ መጨረሻውን ይጎትታቸዋል ብዬ ነው ማምነው። አሁን እንደምሰማው እንደውም ስቲል I don't think ኦፕሽን አላቸው ብዬ አላምንም። አሁን ያደረጉት ንግግሮችንም ከአሜሪካ ጋር እንኳን ሳንክሽን ወጣን ምናምን እያሉ ይቦጠረቁ ሰማለሁ። የሚያስቀው ነገር የነሱ የሳንክሽን ከመውጣት እስካሁን ድረስ ቀኑ ግልጽ አልሆነም። ታምስ ከነሱ የሚጠበቅ ነገር አለ ማለት ነው። እኔ እንደሰማሁት 3 ነገሮች ናቸው። ከሱዳን ፖለቲካ ኢንተርናል ፖለቲካ ላይ ውጡ፣ ከኢትዮጵያ ኢንተርናል ፖለቲካ ላይ ውጡ፣ ከኢትዮጵያ ጋር ያላችሁን የሬድ ሲ እንትን ላይ በዲፕሎማሲ ሶልቭ ለማድረግ ሞክሩ። ኖ ማተር ዋት ኢትዮጵያ ሬድ ሲ ላይ ትወጣለች። ምክንያቱም you're not capable of ኢኮኖሚው አቅሙም የላችሁም ሬድ ሲን እዛ ላይ ፕሮቴክት የማድረግ የሚል ነው። ሶ ቀኑ ያልተወሰነበት ምክንያት ለዛ ነውና ሳንክሽን ወጠናል ምናምን ብለው ሲቦጠረቁ ብቻ አይቻለሁ። መቼ ብትሏቸው ግን ቀኑን አይነግሯችሁም እስካሁን ሰዓት ድረስ ማለት ነው። ሶ ከነሱ የሚጠበቅ ነገር አለ፣ ያልተናገሩት ነገር፣ ሊናገሩ የማይፈልጉት ነገር ማለት ነው። እና ቀኑ ግልጽ አልሆነም እና ሳንክሽን ወጠናል ወይ ኤኒቲንግ። በአንዳንዶች ኢትዮጵያኖች በኔዮሪ ደግሞ በጣም አዝኛለሁ። the fact that ኢትዮጵያን በዓለም ስቴጅ ላይ እንኳን አሁንም ከጎረቤት ሀገር ጋር ኮምፔር እያረካት ከሆነ I don't know የት ዓለም ላይ እንዳላችሁ አሁንም አላቅም። በጣም ነው የሚያሳዝነው። ኢትዮጵያን እያዩበት ያለው መንገድ እና ኤርትራን እያዩበት ያሉበት መንገድ አንድ አይነት ነው ብላችሁ ልትናገሩ አትችሉም። እና እባካችሁ አሳ ኢትዮጵያን አትሊስት በዚህ ሰዓት ላይ የምንናገረውን ነገር እንጠቀቅ ነው። ሌላው ስለ ዩኤኢ ጨርቆስ ማርካት ተጸብይ ነው። ስለ ዩኤኢ የኢትዮጵያ
ኢትዮጵያ best thing could happen to ኢትዮጵያ ብዬ የማምነው ቪኦኤ ነች። ጎረቤቶቻችን ባለፈው I don't know ዚሮ ሚሊዮን ሌላ ሮሚዮን አብዝናሹር ተናግሬያለሁ። ዩኤኢ ከያንዳንዱ ጎረቤቶቻችን ከ1 ቢሊዮን በላይ ኢንቨስት አድርገው ከያንዳንዱ ጎረቤቶቻችን የተባረሩ ሀገር ናቸው። ለምን ይመስላችኋል? ከኢትዮጵያ ጋር ያላቸው ሪሌሽንሺፕ ነው። ለኢትዮጵያ ያላቸው ሎያልቲ ነው። ኢንክሉዲንግ ለነሱ የሚፈልጉት የነሱን የፖለቲካል እንትናቸውን ሼፕ አድርገው እየቀረጹበት ካለው ማለት ነው። ጅቡቲ ከኢትዮጵያ ከፖርታቸው ያስወጣቻቸው በምን ምክንያት ነው? ሶማሌ same thing, ሱዳን the same thing, ኤርትራ the same thing. so ኢትዮጵያዊ ነኝ ብሎ ዩኤኢ ላይ this much obsession ያለው የኢትዮጵያ ጠላት ብቻ ነው ሊሆን የሚችለው በግልጹ መነግራችሁ ማለት ነው። እነዚህ ሰዎች at the same time ላይ ከማን ጋር ኢትዮጵያ ተስራ ብትሉ በፍጹም ካፋቸው አይወጣም። ለምን? ያንን ብቻ ማዳከም ነው የሚፈልጉት። ኢትዮጵያ ገደል ከብታ እነሱ የሚሏቸው ኃይሎች በጠቅላላ ካላሸነፉ ኢትዮጵያ ገደል ብትገባ ምንም የማይመስላቸው ሰዎች ስለሆኑ ነው ማለት ነው። ስለ ዩኤኢ this much obsession, like this much dedication ካለ አላቅም እኔ የገዛ ሀገር ላይ this much dedication ቢኖር ስንት ለውጥ እናመጣ ነበር ለማለት ነው። so ለኢትዮጵያ is the best thing could ever happen to ኢትዮጵያ ለዩኤኢ ነች ብዬ ነው ማምነው። በዛውም ላይ ኢቭን አሜሪካ መሳሪያ ስለ መሳሪያ የተባለው ነገር አለ። ዳይሬክትሊ መሳሪያ መግዛት ከኢትዮጵያ ከአሜሪካ ብዙ እንደማትገዛ የታወቀ ነው። the only thing የምነግራችሁ ግን የአሜሪካ one of the technology top የምታገኘው አገር ብትኖር ዩኤኢ ነች። so having that as a partner ከአሜሪካ ጋር that relationship ያላት ሀገር ከኢትዮጵያ ጋር ዳማች ፓርትነርሺፕ መሆኗ ለኢትዮጵያ ይጠቅማታል እንጂ ምንም የሚጎዳት ነገር የለም። ዓለም ኢትዮጵያን እንዴት ነው ያያት በዚህ ሰዓት ላይ ብለን ሁላችንም መጠየቅ መቻል አለብን። ከጎረቤት ሀገር ጋር ማራሳ አታርጉ። I don't think ኦፕሽን አላቸው ብዬም አላምንም። 3 ምርጫ አላቸው ሁሌ ይላቸዋለሁ። አንድ አሰብን ለኢትዮጵያ አስረክበው ከኢትዮጵያ ጋር የሚፈልጉትን ነገር ለማግኘት እንደው ጤነኛ ማይንድ ካላቸው ትንሽ የተረፈ ማይንድ ካላቸው፣ 2 ከኢትዮጵያ ፖለቲካ ላይ ወጣው አርፈው መቀመጥ በራቸውን ዘግተው ኢትዮጵያ ለአሰብ ብቻ ብላ ጦርነት ማድረግ አለባት ብያላምንም ራሳቸው 10 አመት 20 አመት ባልሞላ ጊዜዎች ለምና ማምጣታቸው እንደማይቀር ስለማቅ፣ 3 ደግሞ ጦርነት መጀመር ነው። ከ3 ውስጥ right now ያሉበት ስታክ ያረጉበት ነገር ጦርነት ከጀመሩ አቅም የለንም ብለው ነው የሚያምኑት። so they manage አረንጓዴ ቢጫ ቀይ ሱዳን ላይ አማራን ባንዲራ ይዘው ሚቲንግ ማድረግ ጀምረዋል። that's the best thing that ever happened to me ነው መነግራችሁና ሻቢያ አረንጓዴ ቢጫ ቀይ እና ሳጨርሽ አንድ ጥያቄ ልጠይቅሽ ያጠናቀቅሽ። አንድ ለጨረስሽ አረንጓዴ ቢጫ ቀይ they manage አረንጓዴ ቢጫ ቀይ ሱዳን ላይ አርገው አማራን ዳማች የአማራ ኢንትረስትን እንሸውደዋለን አማራን ማኔጅ አድርገን አማራን ከኛ ጋር እናስቆማለን ብለው የሚያስቡ አሉና ለኔ ደግሞ ዳስክ በቃ ማሸነፌን ራሱ ማረጋገጫ ዳረዘት እና ለማንኛውም ባንዲራውን ይዛችሁ ተከርማላችሁ እንጂ በኢትዮጵያ ኢንትረስት የሚደራደር አሁንም ወደፊትም አማራ ነኝ የሚል አለ ብዬ አላምንም። የእንግዲህ ልጆች ሊኖሩ ይችላሉ፣ እነሱም ደግሞ they are managed ብዬ ነው ማምነው። ኤኒዌይስ አመሰግናለሁ። የሪ ጥያቄ አለ? አንድ ጥያቄ ነው ያለኝ። አንደኛው ይሄ ሚስ አንደርስታንድ ያደረግሽው ኢትዮጵያ የአፍሪካ ቁልፉ ሀገር ነው። እኔ እሱ ላይ ብዥታ ኖሮኝ የማያውቅምና ኤርትራ ጎረቤት ስለሆነች አንድም ህዝብ ነበራ። ሁሌም ሂሬን ዜር ክርክር ምናምን ብትሰሚም ኢቨን ከነ ናይጄሪያ ሳውዝ አፍሪካ ምናምንም በላይ ሊሆን ይችላል ስትራቴጂካሊ ኢምፖርታንስ። ግን ትራምፕ ይሄ እንደ ገበያ አሁን ትራምፕ ኢዝ አ ቢዝነስማን እና አፍሪካን እንደ ሺት ሆል ነው የሚያየው። ስለዚህ በሺት ሆሉ ሃይራርኪ
የትኛው ደረጃ ላይ ነኝ ከሆነ ከኤርትራ ከፍ ያለው የሺት ሆል ሃይራርኪ ካልሆነ በስተቀር ይሄ አሁን የሚሰጠው በጣም ሬሌቫንት እንዲህ ምናምን የሚባለው በኤርትራም በኢትዮጵያን በኩል ብዙም ስላል ለኔ ግን የጌዲዮን እንትን ላይ ጉዞ ላይ አንዲት ነገር ተጠቅሳለች እና ግራ ስለገባኝ ነው። ታክቲካሊ ትራምፕ ኤርትራና ኢትዮጵያን ሊያጋጥም ነው እንዴ በጦርነትም ብዬ ስላጫረብኝ ነው። በማሪታይም ዙሪያ አሜሪካ ኢትዮጵያ ከአሜሪካ ጋር የምታደርገው ዲያሎግ ምን ይመስልሻል? ወይም አብረው ሊሰሩ የሚችሉት እንግዲህ የማሪታይም አግሪመንት ወይም ንግግር ውሃ ያስፈልግሻል። ዊ ኦል ኖው ወዴት እንደሚጠቁም ያ ነገርና ያ ደግሞ ዳይሬክት የጦርነት ኮንፍሮንቴሽን ነው የሚያመጣው እና ምን ይመስልሻል? ከምን አንጻር ነው እናንተ የተረዳችሁት? ለኔ አሜሪካ ስቲል ገና ፕሌይ ባክ ካፕ ጉድ ካፕ ልትጫወት ትችላለች ብዬ የምጠብቃት ሀገር ነች። ሶ ኢቨን ዳት ቴል ዩ ፕሬስ ብሪፊንግ ራሱ እንኳን ያረጉት ነገር የለም እና ዳት ቴል ሚ አሜሪካ ኢዝ ቢሃይንድ ግሪን ላይት አላት፣ ግን ኢን ፍረንት ሺዝ ገና ሃቭ ሬድ ላይን ሊኖራት ይችላል። ሶ ጉድ ካፕ ባድ ካፕ ሲጫወቱ ደግሞ አሜሪካኖች ምን እንደሚያደርጉ በደምብ ጠንቅቄ ያውቃለሁ። right now the way they look at ኤርትራን እና ኢትዮጵያን ብትለኝ they don't give a shit ለኤርትራ ዳማች ብዬ አላምንም። ዳማች ነው የምነግረው። ኢትዮጵያን ግን anybody እዛ ላይ ያላቸውን ነገር completely ኢትዮጵያን ሬድ ሲ ላይ ማውጣት እሰማስ ፖሊሲያቸው ላይ not only that ፖሊሲያቸው አዲስ ያወጡት ላይ ማየት ትችላለህ። እዛ አካባቢ ላይ ኃይል ይፈልጋሉ። ኢኮኖሚውም አፎርድ ማድረግ የምችለው ራስ ፕሮቴክት ማድረግ የምችለው ኢኮኖሚውም ያላት ሀገር in a horn of Africa ኢትዮጵያ ነች። they don't have the economy, they don't have the military እንትን የላቸው። so Ethiopia is the first ብዬ ነው ማምነው ለነሱ ኢንትረስት። ግን still the face is going to be ኢትዮጵያ good cup bad cup ግን የሚጫወቱት ነገር ሊሆን ይችላል። በጀርባ በኩል ደግሞ እስራኤል is gonna play good cup, America is gonna play bad cup ብዬ ነው ማየው። so ማዕቀቡ የተነሳው ኤርትራ ላይ ዊዝ ኮንዲሽን ነው። ይሄ አንደር ቴብል አግሪመንት ኦፈሩ ዊዝ ኮንዲሽን ነው። አንደር ቴብል አግሪመንት ይኖራል። ሶ የኤርትራ መንግስት ለህዝቡ ላይ ያሳውቅ ይችላል። ግን ዊዝ ሳም ሶርት ኦፍ ሚዲዬሽን ኢትዮጵያ ከባህር ላይ እንድትወጣ ልታደርግ ነው አሜሪካን ነው አባባልሽ አይደል? በትክክል አሜሪካ እኔ the way I see it is they will manage to pull ኢትዮጵያ to Red Sea ብዬ ነው ማምነው። ምክንያቱም የነሱ ፕላናቸው ፖሊሲያቸው ላይ ራሱ የሚያሳየው ሬድ ሲ ላይ እንድትወጣ እንፈልጋሉ ብዬ ነው ማምነው በዚህ ሰዓት ላይ ለራሳቸው ሲሉ ራሱ እንኳን ነው የምነግርህ። not only that ጣሊያንና ፍሬንች የሚያደርጉትን ነገር እኮ ማየት ትችላለህ እኮ። why are they training የኢትዮጵያ ሚሊተሪ የኔቪ እንትን ትሬን የሚያደርጉት for what reason? ያንን ማድረግ የጀመሩት እኮ ወዘን 2021 ላይ ነው። so anyways ኢትዮጵያ ግን እንደው አሜሪካን ሚልኪንግ ከማድረግ ውጭ ለአሜሪካ ምንድነው ጥቅም ያላት? ምንም እኮ የላትም። እንደውም ትራምፕ ሺቶል ካንትሪ ሲል ቁጥር ጠርቶ ማለት ካለበት የመጀመሪያው ኢትዮጵያ ነው። ኢትዮጵያ ላይ አሜሪካ ራሳቸው እኮ ናቸው ኢምፖርታንት ወዳጃችን ናቸው ያለው። ሂድና ያንብበው የዛሬውን እንትን የፕላን ያገበኝ ነገር ይኸውልሽ ራሳቸውን ቆይ እና ባይደው እኛ የሚያደርጉት ዜሮ ነው። ምንድነው አሜሪካ እስከዛሬ ቀይ ባህር ላይ ለመምጣት ኢትዮጵያ የሚለው የድሮ የኃይለ ሥላሴ ፖሊሲ እሱን ድሪም ያደርጉ ነበር። አሜሪካ ወዳጃችን ናት ብለን መግለጫ ላወጣንላትም እንትን አላልናትም። ራሳቸው ናቸው። እሱማ እኮ የቻይናም እኮ ኤሪትሪያ ዘ ሞስት በቃ ወዳጅ የሆነች ሀገር ነች ብላ እኮ 44 እኮ መድረሳለች። የኢትዮጵያን ፓወር ይገባል። ታልሏት በመጫኛ ጣሏት። ቻይና ከኢትዮጵያ በላይ ኤርትራ ወዳጇ ሆነ እኮ ነው። ቻይና በዛ ደረጃ ነው ፕሬዚደንት ኢሳያስ አፈወርቂን ስትቀበለው 44 መድፍ ትራምፕን አሁን ሳይ ትራምፕን በዛ መልኩ ቻይና ሊያጃጅሉን ሲሞክሩ አንጃጃልም። እንደ ቻይና እኮ 1% የላትም ኢንተረስት። ንገሪኝ ዋትስ ኢትዮጵያ ለአሜሪካ ምንድነው ኢምፖርታንት መሆኗ? ቴል ሚ ሰምቲንግ እስቲ አሳይ።
ምን እናረጋለን መሰለ እስቲ ንገሩኝ አንድ ጊዜ ልዕልና እንዴ በቀደም እዚህ ቤት የነበራችሁ የዛሬ 2 ሳምንት 3 ሳምንት ኤርትራን ኢትዮጵያ አሜሪካ ኦፈር እያደረገች ነው ሳክሽኑን ሲባል ምን አልኳችሁ? አያና ኢትዮጵያን ኢሚዲየትሊ አሁን ኢትዮጵያን ታስማማታለች ስል ሰሞፊዩ እንደዛ አይደለም። ብዙዎቻችሁ የማይሆን ነገር እንትን አላችሁ። ለምንድን ነው ኢትዮጵያ ኤርትራን ለማናገር ከኤርትራ ጋር ግንኙነት ለማድረግ እንኳን ኢትዮጵያን ትፈልጋታለች? አሜሪካ እኮ ኤርትራና ኢትዮጵያ ለማስማማት የሄደችበት አንድም መንገድ የለም። የፒፒ ካድሬዎች they very desperate ከኤርትራ ጋር ካልታረቀን ልናልቅ ነው በሚል ነው እንጂ ምንም ነገር የለም። ግን አንድ ሰው እስቲ ይንገረኝ ኢትዮጵያ ለአሜሪካ እንደዚህ በዚህ ደረጃ ጥቅም ያላት ሀገር ነች ብሎ ሊያስረዳኝ የሚችል ሰው ማን ነው? there is nothing እኮ ምንም የለም። አሜሪካ ዶላሯን ዝም ብላ ከማርከፍከፍ ውጪ ገና ለገና እኔ ነግሬህ ነበር እኮ ግን ያው የብልጽግናዎች ስራ ነውና ደግሞ ብልጽግና እንዳያስብለኝ ብልጽግና እየተባልክ እኮ ነው። ኦልሬዲ እዚህ ሩም ውስጥ ራሱ ብልጽግና ትባላለህ እኮ ማስኬን አውልቅና ና ኖ አይተይ አንቺ ዩሪን እንደዛ ቆይ አይ ግን አይ ቲንክ ይሄ የብልጽግናም ስራ ዋጋትዱ ብልጽግናና ኢትዮጵያን ነገር መናገር ግን በጣም ማለት እንትና ኮሎኒ ነው እንደሚያደርጉ ነው ብልጽግናዎች። የኢትዮጵያ ባለቤት እነሱ ብቻ ናቸው ለለና ከሰጡሽ ዝም ብሎ የሚቀበል እንትን እኮ ነው እኮ ይሄ አንከር ስቴት ምናምን በቃ የምስራቅ አፍሪካን ሰላም አስከባሪ አሁን እኮ ሰላም አስከባሪነቱንም ቀጠናውን አስመሰልኩ በጠበጣችሁ ብለው እኮ ጥለው ሄዱ። ምንም ፕሮቫይድ አናረግም ብለዋልና ሆርን ኦፍ አፍሪካ አረከው እኮ በጠበጥከው ቀጠናውን። እስቲ ቀስበል ይሄንን ማስረዳት ንገረን ከቻል። ቆይ ሚውት ታደርጋለህ። ሚውት የሚባለውን ነገር ተጠቀም። እሺ ይሄንን ማስረዳት የብልጽግናም የኢትዮጵያውያንም ድርሻ አይደለም። ይሄን ማስረዳት ወዳጃችን ናት፣ ኢምፖርታንት ፓርትነራችን ናት ያለችው አሜሪካ ናት። ሶ አሜሪካውያን ሩም ሂድና ወይ ስቴት ዲፓርትመንት ደውልና ምንድን ነው የምታደርግላችሁ ኢትዮጵያ? ለምንድን ነው ኢምፖርታንት ፓርትነር ናት እንደዚህ የምትሉት? መልስ የለህም ማለት ነው። ዩሲ ኦኬ አያና ያው በማጭበርበር የምታልፈው ነገር አለ። አንዴ መልስልህ ተንፍስ ቀስ በል ወንድም። አይ ፕሌኒ መልስ አለ ለዚህ እኮ ግን ኖ መልስ አለ። እሱ ችግር የለውም። ቀጠናው ላይ ያሉ በጣም ብዙ ፓርትነርሺፖች አሉን። እኛ እኮ ከጥንት ጀምሮ አብሮ የሚሰራ ነው ከነ መለስ ጊዜ የነበረው የሚሊተሪ ፓርትነርሺፕ፣ ዲፕሎማቲክ ታያችን፣ ኢኮኖሚ አንከር ስቴት መሆኑ ቀጠናው ላይ የተረጋጋ ሀገር መንግስት ያለበት ቦታ ነው። ሱዳን ጦርነት ነው የእናንተ ያው አይወራም፣ ለወሬም አይበቃም። ከእናንተ ደግሞ ትንሽ ከፍ ብሎ ሶማሊያ ነው ያለው። እሱንም ማኔጅ የምናደርግላቸው እኛንን እንደ ኢትዮጵያውያን። ሶ ቀጠናው ላይ አለ የሚባል አንከር ስቴት ነው። ሁለተኛ አሁን እነሱ ሬድሲ ላይ በጣም ስቴቢሊቲ በሚፈልጉበት ሰዓት ኢኮኖሚውን ችሎ የሚሰራ ነው የሚፈልጉት። በተቻላቸው መጠን ወጪ አይፈልጉም። ነጋዴ ነው ዩሪ እንዳለ። ስለዚህ ኤክስፔንዲቸር ሊያደርግ የሚችል ሪሶርስ ያለው ኢንፍራስትራክቸር መገንባት የቻለ ሰፊሽንት ሪሌሽንሽፕ ያለው ኢቭን በፍልስፍና ደረጃ ከአውሮፓውያን ከአረቦቹ ጋር ከሁሉም ጋር የሚሰራ ኢስትም ዌስትም ላይ የሚሰራ ሪሌሽንሽፕ ያለ የተዘጋ መንግስት ሳይሆን ማለት ነው። ኖርት ኮሪያ ሳይሆን እንደ ኮሪያ ከፍተ የሆነ ሪሌሽንሽፕ ያለው እንዲህ አይነት ሀገር በዛ ላይ ማርኬቱን ጭምር ኢቭን ኤክስትሪም ዲቫሊዴሽንን ፌስ አድርጎ ፍሎት ያደረገ ከረንሲውን ፍሎት ያደረገ ሀገር ኮኦፕሬት የሚያደርግ ከኢንተርናሽናል ሞኔታሪ ፈንድ ከኢንተርናሽናል ኦርጋናይዜሽንስ ጋር የአፍሪካ ሴንተር የሆነ የዲፕሎማሲ ሴንተር ነው። ተርድ ላርጀስት ዲፕሎማቲክ ሴንተር ኢን ዘ ወርልድ ነው። በጣም ብዙ ነገር አለ። ሶ ይሄ ሁሉ ነገር አለ። ግን ለምን እኛ እናስረዳ? በጣም ኢምፖርታንት ነው ያለውን አካል መጠየቅ ነው። ትክክል እኮ ነው አይደለ? ፍሬ ለእኔ ኢምፖርታንት ነች ካለች ጸዲ ሄደ ፍሬን ለምንድን ነው አንቺ ለጸዲ ኢምፖርታንት የሆንሽው አትላትም። በአዩን ነው ሄደ የምትጠይቀው። ሄደ ለምንድን ነው ኢምፖርታንት የሆነችው ለአንቺ ምን አድርጋለች ነው ምንድነው ጥቅማ ብለን የሚጠይቀው አይደለ? እነሱን ጠይቅ። እኛ ያው እናውቃለን ወርዛችንን። ከዚህም የሚበልጥ ብዙ ነገር አለ። አፍሪካን የማስተሳሰር ፍላግሺፕም ነን እኛ። ከኔ እድሜ በታች የሆነ የሀገር ታሪክ አይደለም ያለን። በጣም ብዙ ነገር አለ። እንዴ ምኑ ተጠቅሶ አለ። ግን ጠይቃቸው፣ ባዮቹን ጠይቅ። እሺ ፍሬ፣ እኔ ጥያቄው እንዳይሄድ ነው። ምንድነው ማይኮ አንተ ሪፍሌክት አደርጋለህ እንደጠየቀው ኤርትራ የኢትዮጵያ መስራችዋት የታገለች መሆኗ አሁን ተገንጥላ ሏሏ ይሄ ሳቨርኒቲ በሚባለው መደፈኑ ነው። እኔ
ኤርትራውያን እንግዲህ ወደኋላ ሄጄ ኃይለሥላሴ አሁን ፍሬ መንግስት ምንም አክተር ውስጥ ስቴት ትልቅ አክተር ነው። አሁን ስለ ስቴት አታውሩ፣ አሁን ለሚመራው መሪ ነኝ ለምለው አታውሩ ካልሽ አክተሮቹን ቆርጠሽ ወይ የትኛውን ሂስትሪ ወደፊት እንዲመጣ እንደምትፈልግ ነው ግራ የሚገባኝ። አክተሩ ትልቁ ኢንዲቪጁዋል ግሩፕ እና ስቴት ነው። ስቴቱ ደግሞ ፓወሩን ይዞ ነው አክት የሚያደርገው። ያንን ለማለት ነው። ወንድሜን ስሙን ቢጠራም ያኛውን ብልጽግናውን ምንጠራው ስቴት አክተሮቹ ፖለቲካው ላይ እና አሁን አሜሪካኖቹ ኤርትራን ነው ወይስ ኢትዮጵያን ነው ሲባል አሁን እኔ እንግዲህ ዋሽንግተን ዲሲ መሆኔ ፈልጌው ወድጀው $200,000 ነው ለትምህርት የከፈሉኝና በጣም ነው አሜሪካ ፓስፖርቱን ስለያዝኩ የአሜሪካ ኢንትረስትም ይመለከተኛል፣ የኢትዮጵያ ኢንትረስትም የኤርትራም ይመለከተኛል። ኤርትራውያን አሁን ሊመጡ ነው፣ የሚፈርሙት ነገር አለ። ጌዲዮን በደብዳቤ ነው መጥቶ የፈረመው። ማርኮ ደግሞ ኩባዊ ስለሆነ አርጊመንቱ የፖለቲካል አርጊመንቱ አይ ከጀተ አንቺ ምትዩን ከላይ ይሄ ሱፐርፊሻል ምንለው አለ። ፖለቲካል ኮሬክትነስ ነው ምንለው። ፖለቲካሊ ኮሬክት ለመሆን ሰዎችን ላለማስቀየም ምን ያደርጋሉ? ይሄ አሁን ዶሜስቲኬት ይላል ወንድም ያያና እና ሎያል የሆኑትን ፈጥረው ነው ጥሩምባ ነፊዎቹን የሚልኩት ለራሳቸው ከተናገሩ ስለሚቀየሙ ማለት ነው። እና ምንድነው አሁን ኤርትሪያ ናት ሼሩን የሬድሲ ፓርቲ ያዘችው ኤርትሪያን መጥራት ነው ወይስ ኤርትራን ቆንጆ አርጋ አሜሪካ እኮ ብታስታጥቅ ደርግን ሁሌም ምሉት እሷል ደርግን እኮ አሸንፈን ነበር ይባላል እንደ ጦርነት ውስጥ የከተተን እና ምንድነው ኤርትራውያን አሁን ገና ይመጣሉ። የተዘጋጀ ወረቀት አለ። አንድ ወረቀት አሜሪካውያን ይዞ የሚዞሩታል። እኛ አሜሪካ ውስጥ አሜሪካን በልተን አሜሪካን ተብለን ለአሜሪካን ፖለቲካል ኮሬክትነስ ብንፈራም ብናደንቃቸው ሀያል መሆናቸው ግን እውነት ትናገር ያደንቁሻል when you make a point ዝም ብለሽ ግን ካልሽ የሆነ ነገር ፈልጓል ነው የሚባለው። እና ጌዲዮን መጥቶ ፈርሞ ጠበንጃ ይሄ ኤምባርጎ ምናምን ይነሳ ማለቱ ከራሽያ ከምናምን መግዛቱን ተውና ከኛ ግዙ ነው። ድሮ ሶማሊያ ጋር ሲዋጉ ትሩማን ነው ያኔ ፕሬዝዳንት ነበረው ለሶማሊያው መሳሪያ አንሰጥም እየወሰዱ ለኢትዮጵያ ይሰጡ ነበር ብለው ነው የተናገረው። ኃይለሥላሴ መጥተው ከልክሎ ነው ራሽያ ይሄደው እያልኩ ሊቀጥል ግን ያን ጊዜ ያ ጦርነት ህዝቡን ከመጨረሱ በፊት ህዋቶች ድሮኑን አግኝቶ ቢሆን ኖሮ ገብቶ ይሄ ሁሉ ያሳዩና ምን ያደርጉና ጦርነቱ ይቆም ነበር። አሁን ጥያቄው ምንድነው? እሱ ፖለቲካ አይደለም። ፖለቲካው ምንድነው? ህዋት ድሮን አሁን ካገኘች ከየት አገኘች ነው የአሜሪካኖቹ ከየት አገኘች? አብይን ታባር አብይ ይሰግዳል። I want to do that የሱን እንግሊዝኛ ታውቃላችሁ $1 I want to ውድውድ ይላል። ስለምን ይወዱታል፣ ይታዘዛል ነው። አዲስ አበባንም ጠርጎ ስላስተካከለ የመጥረግ መብት አለው አቅም አለው ተብሏል። እኔ ዩኤኢ ኖር ያለው ግብጽ ኖር ያለው ለፖለቲካውን ሲማር ዩኤኢ አሁን ሆቴላቸው ባዶ ነው። ምኑ ባዶ ነው? እኛ ፈጥረናል ብለው አሳይቷታል። እኛ ነን እኮ ላንቺ ምን ሰጥሽ። ዩኤኢን ግን ሳላደንቅ አላልፍም። በዚህ ላይ ፍሪደም ኦፍ ስፒቹ ሴቷ ወንዷ ነፃ መሄዱ ምን ማለቱ አውሮፓ በሏት በቃ አሜሪካ በሏት እንደፈለግን እዛ እየሳቅን እየበላን ማንም አልነካም። ኢትዮጵያ ግን ያ የለም። አሁን ታላቋ ኢትዮጵያ አንከር የተባለችው ኢትዮጵያ ውስጥ የለም። በኦሮሚያ አርጌ በእንትን አርጌ የካምባታን ወታደር በወላይታ መኪና ስትመጣ አምጥቶ እንትናን ሬድዋንን መታችሁ ፈነከታችሁ ብሎ አስወርዶ በሚገደልበት ሀገር ያንን ደግሞ አብይ አያውቅም። ሊቀመንበሩ የብልጽግና አያውቅም በሚባልበት ጊዜ ወዳጆቻችን ጋር አይጠቅምም። ጥላቻ ነው የሚፈጥረው። ሰኪዩሪቲ ናት ወይ ኢትዮጵያ ለማለት ፈልጌ ነው። በሰኪዩሪቲ በኢኮኖሚና በዌልፌር ነው አገር የሚለካው። ዱባይ ማንም መንካት አይችልም። በመስማማት እንትኑ አለ። ሴቷ እንደፈለገች ወንዱ እንደፈለገ ንግዱ ይሆናል። ሰውን አትንካ። ኢንዲቪጁዋል ራይት በጣም ተከብሮ ልክ እንደ አውሮፓ እንደ አሜሪካ ባይኔ ያየሁት ኖርበት ያየሁት። እንዲያውም አንድ አርቲክል ጽፌያለሁ እኔ በሸቱ ደና ብላችሁ ግቡ። ዩኤኢ ላይ ዩኤኢን አባረው ነበርና ስለጻፍኩኝ ወዳጆችን የጠሩኝን ካሰረችኝ ስል አይ ለአሜሪካ ኤምባሲ ኢንፎርም አድርግ እንደመጣ አታስርም ፈራው እጄ ወጥመድ ውስጥ ልግባ ብዬ አሁን እኔ ኢትዮጵያ ብሄድ አብይ እኮ አይነካም ታች አሉ ምንም ያልገባቸው ግን እነዚያን አትንኩ ብለ እንትን አድርግ። ሴኩሪቲ ላይ ስራ ነው ምንለው እኛ። አብይ ጋር ምንም በጣም ያግባቡ ነገሮች አሉ እኮ ግን ታች ሰው እየሞተ አይደለም ወይ የተገደለ አይደለም ወይ? ህዋት ወታደር ሰበሰበች ብሎ ትግራይ ይመታል ወይ? አይመታም። ጦር ስለ እኔ ጽፌያለሁ መጽሐፍ ላይ ወር ብላችሁ ብትገቡ ጦርነት ማሳያ ነው። ኦፌንሲቭ ዲፌንሲቭ ምናምን ኢንተርናሽናል ይሄ ሎካል
ፎልት ላይን ዎር የሚባለው ጠበንጃ ትሸጥኛ ያቺ ጠበንጃ እስክታልቅ ድረስ ይዋጋሉ ይላሉ። ፎልት ላይን ዎር ይላሉ። ጠበንጃዋ ያቺ እስክታልቅ አይታረቁም ይላሉ። አሁን አብይ ያለችውን ጠበንጃ ያውቃሉ። ምንድነው አሜሪካውያን ጠበንጃ ሲሸጡ ጀነሬሽን አለው። አሮጌውን ይሸጡና ያንን መመለስ እንደሚችሉ እኔ የብልጽግና ትልቅ ሰው ጠይቄ ነበር። አሁን እነሱ ኢንተርሰፕት ማድረግ አንችልም ከኤርትራ ወይንም ከጅቡቲ የተነሱ መሪን እንምታ ካሉ አሁን ትራምፕ ያመጣው መሪን ሆርሙዝ ላይ እንትና ላይ ኢራን ላይ ያደረገውን ካረጉ እኛ ከራሻ ታታገኙም አልኩኝ እኔ ተማሪ ስለሆንኩኝ። እንዴ ከራሽያ 1000 ብናገኝ እኮ እነሱ 10000 ነው የሚልኩብን። አንችልም እና ኢትዮጵያን አዲስ አበባን ይመታሉ ነው የምትሉ? አይ መሪን ነው መሪን እኮ ነው የሚገሉ። አሁን እንደዛ አድርጓል። ምን እያሉ ነው? የፈረንሳይ ድሮ ባይላተራል ዲፕሎማሲ የሚባለው የፈረንሳይ ነበር። መልቲላተራሉ መጣ። ይሄ ዩናይትድ ኔሽን ተመስርቶ ምናምን። አሁን ትራምፕ ወደ ኋላ ሄዶ ፈረንሳይ ሆነ። የፈረንሳይ ይሄ አንድ ሀገር ከሌላ ሀገር ጋር ኤርትራን ኢትዮጵያ ጋር ቁጭ አድርጎ ማወያየት ሲችል ትራምፕ ኤርትራን ለብቻ ይሄ ዲቫይድ ኤንድ ኮንከር ጀርመናዊ ስለሆነ አይ ቲንክ ናዚዝም መሰለኝ። እና ያ ነው የሆነው እውነቱ። አየሽ I'm trying to make a point። እዛ ፖይንቱን መክል አድርግ ስትይ ፖለቲካ ሃሁ ጂኦፖለቲክሱ፣ ፖለቲካል ሪሌሽኑ፣ ኢንተርናሽናል ሪሌሽንሺፑ፣ ፖለቲካል ቲዮሪው ምናምኑ ለብቻ የሚሄደውን ሜስ አፓርጌ አንድ እንትን ላይ ላድርግ ከተባለ ዳይቨርት ነው የሚደረገው፣ ወይ መረጃ የለህም ነው የሚባለው። እና ምንድነው ሰላም ይውረድ። አሁን ህወሓት ድሮን አግኝታለች፣ በድሮን አትመታም። ህወሓትም እንደ ፓርቲ ናት፣ መብቷ ነው። 1000 ሰው ተሰብስቦ ፓርቲ ነኝ ካለ እኔ አይ ተዘርዛል አጠፋለሁ ድሮ አንተ ያጥፍታል የሚባለው ነው እኛ የምንቃወመው ተው ምንለው። አብይም እንደሚገናኝ እኮ እናውቃለን። ግን እዚህ ስናወራ ከአብይ በላይ ከብልጽግና በላይ ብልጽግና ሆነን ምናምን የምናወራው ሰላም አያመጣም። አይ ስልክ መጥቶ ነበር። ኢወርልድ ምን አይነት ድሮን ነው ህወሓት ያገኘችው? ሰርቬላንስ ድሮን ነው ኦር የሚተኩስ ድሮን ነው? ቆንጆ ጥያቄ። ከመልስ የሚሻል ከሆነ ጥያቄሽን ይዞ ሌላው ይቀጥላል። ምን መሰለሽ ያን ህወሓት ያን ጊዜ አብይ ድሮኑ ሲያገኝ ደብረሲና ሲጠፋ ነው የሱም ሄዶ የጠፋው። አያና አትበጥብጡት እና ይሄን አግኝቼ ነው ያላችሁ። ሰውየው ብዙ መረጃ አለኝ እያለ ነው እና አያና ኢንሳዎች ሜቢ የት እንደሆነ ለማወቅ እየፈለጉ እየሞከሩ ሊሆን ይችላል። ሂዘ ፒኤችዲ መጽሐፍ የጻፈ ፒኤችዲ ያለው ሰው ኮነ ዲሲ ሄድኩ ጊዜ አግኝቼዋለሁ ለምክክር ኮሚሽን ጊዜ አይደል? አግኝተዋል እንዴ? ኦኬ እሱ ነው። አሁን ስለ ድሮን አውርጂውና ተመልሱ። ሰርቬላንስ ድሮን ከሆነ ያላት there's no point። አሁን አለው ወይስ አሁን አለ ፐብሊክ ስፒኪንግ እጂ እኮ ኖሌጅ ጎሎታል። ቀጥል። ከስልክ ስትመለስ ሚውትና አንሚውት ማድረግ አለብህ። አትሰማም። አሁን እሰማለሁ። ትሰማለህ? አሁን ይሰማል። ጥሩ ነው ያለው ይወርልድ። ትንሽ ተሻሽሏል ከቀድሞ። አሁን ትንሽ ተሻሽሏል። አረ ጥሩ ነው ያለው ይወርልድ። አሁን ጥሩ ነው ያለው። ቀጥል። እኔ ማይክ ሆነኝ። ቀጥል። ዌልፌር ስቴት ላይ ደግሞ በደንብ ይደበስ ይወርልድ። እሺ ሁሉ ጊዜ እውነት ፍሬምወርክ አሁን እኔ ፒኤችዲ ማስተርስ ይቅርታ ጸዳዬ ኤርትራ ድሮን ሳትይዝ እንዴት ህወሓት ድሮን ያዘች? እሱንም ጥያቄሽ ኤርትራ እኮ ሀገር ነች እኮ ድሮን ማዘዝ ነው እኮ። አሁን ልምጣ አንቺ ጥያቄ ጋር ዳይቨርት አታርግብኝ። በፍሬምወርክ እኔ አሁን መጽሐፍ ፔፐር ስጽፍ ፍሬምወርኩ ከሌለ ምንድን ነው ያንተ ፍሬምወርክ? ቅድም አያና ያለው እውነት ነው። ወጣ ገባ ብለሃል ብሎ ነው የሚሰጠኝ። ሌላው ቲዮሪ ከሌለኝ ገብቶች ግን ይሄን ቤት አካዳሚክ አድርገን አድርቀነው ምናም ካልነው ይደርቃል። ኦዲየንሱ አለ፣ ፍሪደም ስፒች አለ፣ እውቀት አለ። እውቀት እኩል ነው። ፎርማል ኢንፎርማል ሊሆን ይችላል። እና ምንድነው ያኔ አብይ ይፈቀድልኝ። አብይን ጠልጭ ምንም ጥላቻ የለብኝም። አብይ የኢትዮጵያን ብር ሁሉ ገንዘብ ሰጥቶ ስርዓት አድርጎ ምናምን ድሮን ይገዛል ብሎ ስላላመኑ ወይንም በጣም አብረው ስለሰሩ ያኔ ትራስት ዳለማ ብላችሁ ግቡ። አንዳንድ ጊዜ ከሰው ጋር በጣም ትሞዳሞጂና ታምኛለሽ። ፖለቲካው ትራስት ዳለማ ነው የሚሉት። ትዘከዝኪያለሽ፣ መልሶ ይመታሻል። በዚያው ሲመጡ ያኔ አንደራደርም ጻድቃንም ደብረጽዮንም ስሉ ጌታቸው ረዳም የገባበት እንገባለን ስሉ ድሮን ስላልገዙ ነው።
ገዝተው ቢያሳዩ ኖሮ ወይም አንዱ ኢንተርሰፕት ቢያደርጉ ኖሮ የሆነ ነገር ይሆን ነበር። ግን በዚህ ሳይ ደግሞ እንደራደር ህዝብ ይመታል፣ ህዝብ ይጎዳል። የኦሮሞም ልጅ የአማራውም ልጅ የወላይታውም ልጅ ይመታል፣ ትግራዋይም ይመታል የሚል ቅድ ፖለቲከኛ ነው የሚያስፈልገው። ይሄ ካነን ፋደር ምንለው እኛ አይ በቁጥር ዳንኤል ክብረት 5 ሚሊዮን ከዚህ ልከን ቀሪው ይቀራል ምልጅ በጣም ባክዋርድ ኋላ ፕሪሚቲቭ አለ። ለዚያውም ዲያቆን ሆኖ አሁን ደግሞ ፋኖን ተነካ ብላችሁ ሪአክት ልታደርጉብኝ ነው። አልነካም አላወቅንም፣ ግን ሳልናገር አልቀርም። ህዝብ እንዳይመታ ነው አንድ ፖለቲከኛ ዌልፌር እንዲበላ እንዲጠጣ ማድረግ ነው። ያ ካላረገ ፌልድ ስቴት ነው የሚባለው። ያንን የሚለኩት እዚህ ዩኤንዲፒ እና ስቴት ዲፓርትመንት ስለሆነ ያ ቃል ማርኮ እግዚአብሔር ይስጣቸው። ኢትዮጵያ ፌልድ ስቴት እንድትሆን አይፈልጉም። አንከር ብለዋትም አዎ አንከር ምንድን ነው እስቲ ግቡና እዩ ማለታቸው ጥሩ ነገር ነው። አንቺ ጋር ልምጣ ትልቅ ነገር ነው የተናገርከው። ድሮን አላት ነው አሁን ገንዘብ አላት ወይ ካላልሽ በስተቀር ሶቨሬኒቲ ደሃይ ነው። ቲፒኤልኤፍ ከህግደፍ የበለጠ ገንዘብ አለ። ኤርትራ አዛ ኤርትራ ሀገር ስለሆነች ኤኒታይም ድሮኑ መግዛት ትችላለች። የሱ አባባሉ አሁን አቅሙ የሚሰጣት ማን ነው? ኤምባርጎ አሜሪካን አሁን ማን ይሰማታል? አሁን አሜሪካን ማዕቀብ ጥያለሁ ብሎ በራሷ መሳሪያ ነው እንጂ አሁን በቻይና መሳሪያ በራሻ መሳሪያ ትጥላለች። እውነት ለማውራት አሁን የሱፐር ፓወር የሚባለው እኔ ግን አንዳንድ ጊዜ ማለት ነው ጦርነት የማትፈልጉ ሰዎች እንደገና ደግሞ ማለት ነው ኢትዮጵያ ብቻ የሴንትራል ገቨርንመንት አይታጠቅ እንጂ ሌላ ሁላችንም ታጥቀን አሻሽ ገዳሚ እንበል የምትሉት ነገር ደግሞ አይዋጥልኝም። እኔ አመጣ ኒው ሊበራል አሁን ይሉ ቲዮሪ ብታነቢ ኒው ሊበራሎች ሁሉም ሀገር ኒውክሌር ቢኖረው ፍሬ ልንገርሽ ሁሉም ሀገር ኒውክሌር ቢኖረው ይሄ ሁሉ ጣጣ አይኖርም ብለው ኒው ሊበራሊዝም ብለሽ ግቢና ይሄ ሪያሊዝም ኒው ሊበራሊዝም የሚለው ጋር አንተ ማነህ ነው ያንተ ቲዮሪ ምንድነው ነው? አሁን ይሄ መጥፎ ነገር አሉ አሜሪካን ሀገር ነው ማለት እስራኤልም ኢራንም ኒውክሌር እኮ ቢኖራቸው ይሄ ጣጣ ሁሉ አይኖርም። ምንድነው ያለው? ይሄ ፎርሙላውን የሰራው እስራኤላዊው ማን ነበር? ይሄ ሳይንቲስቱ ሶስተኛ ዓለም ጦርነት እንደነው ስል ሶስተኛው አላውቅም፣ አራተኛው ግን በዱላ ነው የሚሆነው አለ። ተላልቀው ማለት ነው። በአራተኛው በዱላ ሊሆን ይችላል፣ ሶስተኛው አላውቅም ብሏል ይባላል። ቀልድ፣ የፖለቲካ ቀልድ ነው። እና በኤርትራ በኩል አሁን ትግራይ ሁለቱ ትግረኛ ተናጋሪዎች ምኒልክ የከፈላቸው አሁን ይሄንን ሰልፍ ነው ይነሳል። ለምን አልተነገረው? ታይሙ ክሮኖሎጂ የሚባለው በኋላ ያለስላሴ ደግሞ መልሰዋል። መለስ ዜናዊ ፓርላማ ላይ አላስወሰነ ምን አለ? መለስ ዜናዊ በኋላ ጀነሬሽን በእናቱ እኮ ኤርትራዊ በጣም ያቅ ነው፣ ግን ተበላሸ። ያን ጊዜ እንትን የሚባለው ስለተበላሸበት ፓርላማ አልወሰነ ምን አለም? ስዩም መስፍን ረሸኑት። መረጃ ያለበትን ሰውዬ አጠፉት። ተነጋግረው ማን ነው እኔ መረጃ አለኝ እዚህ ላይ አይመጥንም አላወራም። ግን በኤርትራ በኩል አሁን እኔ አሁን እየተነጋገርኩ ነው ኤርትራ ለመግባት ኢሳያስ ያስራሃል ነው እንዳያስረኝ በቃ የአሜሪካ ፓስፖርት ይዤ እኔ መረጃ ይዤ ወጥቼ ማስራጭ ሰው አይደለሁም። በቃ ኒውትራል ነኝ። ኢትዮጵያ ሰላም ቢመጣ ደስ ይለኛል፣ ሰው ባይሞት ደስ ይለኛል። እኔ ሃይማኖቴ ፕሮቴስታንት ነኝ። እኔ ሰውን የገደለ ይሞታል መንግስት ሰማይም አይገባም የምላለኝ። ኦርቶዶክስም እንደዛ ነው የሚያምነው፣ እስልምና እንደዛ ነው የሚያምነው። ምሳሌ የአብርሃሚክ ሃይማኖት የሚለው ስራ ካገኘች ሆነ አልጥም ምናምን ካለች ካልቆጠበች በስተቀር ኮንስፒሬሲ ካልሰራ ኦኬ ሻጤራ ያርጉልኝ። ይቅርታ ድሮን ነው ያዘችው ነው አሬ ዳኬት ነው የምታመጡት? ይሄ ጥሩ ጥያቄ ነው እኮ ይመልሳ። ድሮን አላት። ድሮኑን የኤርትራን ድሮን የትግራይን የህዋትን ድሮን ይዛ አሁን ብታሳይ ዛሬ ሳተላይት አለ ምን አለ አንተ ይሄ ሪሰፕት የሚያደርግ መሳሪያ ስለምን ገርም እኮ ምን አይነት ድሮት ነው? ኮዱ ስንት ነው? ያኔ ህዋት ጊዜ ቻይናዎቹ መጥቶ ትግራይ እንዳይሄዱ እኮ የሚባለው ሳተላይት እንትኑ ወርልድ። አንተ ህዋት ነህ? እኔ ህዋት ነኝ። ህዋት የማንነት አብይ እኮ ህዋት ነው። ኦኬ ሜክ ሴንስ ነው። ኦኬ እኔ ህዋት ማለት ኦኬ ነው አይባልም። ባልሆነም እኮ አይባልም። ጸዳይ ጥያቄሽን አስተካክይ ነው የሚባለው። ኮሬክት ራ የስራን ይስጥህ። አንተ አያን አንተን ነበር መስደብ። እዚህ ህዋት ቁጭ ብሎ እሱን አትነካውም። እኔ ህዋትና ሻቢያን ሚነካ ማንነቴን ነው ማለት። አብይም እኮ ይደግፋቸዋል። አሁን ችግር ተፈጥሮ እኔም ለማስፈራራት እኔም ድሮን አለኝ ጋይስ፣ ድሮን አለኝ። ኦኬ እኔም ድሮን አለኝ። ጫርቻለሁ። እኔ ሁላችንም አንድ ነን። 10 ደቂቃ ይቀራል። ይወርልድ 10 ደቂቃ ውስጥ አቅልለው ያችን አትፍሬ አንድ ቀን ብትፈቅጂ እዚህ አያና ወንድሜ ማይኮ ብናርገው አሁን ጸዳይ ሁላችሁም
አሁን የዩሪ ጋር ትላንትና አንድ ላይ ነበርንና ፕሬዘንት አድርጌ እኔ በ20 ደቂቃ ፕሬዘንት አደርጋለሁ እኔ የጻፍኩት ስለሆነ ዮዲት ጉዲት አክሱምን አሁን አክሱማይት ዛግዌ በዛኛው ሳይድ ያሉት ደንገጡር አሽከሯ ሄደችውን እንግዲህ ምን ብላ መታ ነው የሷ ልጅ ነው ይላሉ። ሶሎሞናዊ ሶስተኛው ነው። እኔ መጽሐፍን ስጽፍ ታይሙን ክሮኖሎጂውን ሳይ ለካ 960 እስከ 1000 ነው። 40 ዓመት ነው የገዛችው ዮዲት ጉዲት። ያን ጊዜ ከተንበን ሸሽቶ ይሁን አገር ፍለጋ ይሁን የጦና ዘሮች የዛሬ 1000 ምናምን ዓመት ማለት ነው ያኔ ወላይታ ይገባሉ። ወላይታ ገብተው ወላይታ ማላ የሚባል ከሱ በፊት ያለውን ከዛው እንትን ይቀማሉ። ለምኒልክ አሳልፈው የሰጠው ወላይታ ማላ የሚባለው ዘር ነው። መረጃ ለምኒልክ የሰጠው ያኔ እንግዲህ አባጅፋርና ደግሞ በጋብቻ ይገናኛሉ። የአርሲው ንጉስ ጋር ይገናኛሉ። አሁን አርሲው ጅማው ምኑ አንድ ሲሆን ህወሓት ማግዞ እኛ ወላይታው ጋሞው ጎፋው እንደገና ዳውሮ አንድ ወላይታው በናቢ ወደ ድሮ ሄዶ ዳውሮ ከፋ ሄዷል። አሁን የከፋው ወደ ከፋ ይባላል። ድሮ ሄዷል። አብይን የምንጠይቀው ያንን ነው። አትበትነን፣ እኛ አንተን አንበትንም ምንለው እና ከተንበን የመጡ ናቸው። ከተንበን የመጡ ናቸው። እኛ ማንም ሁሉም አሁን አፍንጫ ብታይ ይሄ ልጅ ከየት ነው ይባላል። እንግዲህ በሰው በመልኩ በመና በአፍንጫው ምናምን ይባላል። ያ አይደለም አርባ ምንጭ እኛ ኤርትራውያን ጋር አንዴ ስማን ቆይ ዲሽታጊና ለዛ ነው አይደል? በጦርነቱ ወቅት ከቲፒኤልኤፍ ጎን ዲሽታግ ጅንካ ይባላል። እሱ አሪ ነው፣ ጅንካ አይደለም አሪ ነው። እሱ የአሪ ነው። መለስ ዜናዊ የአክሱም ሐውልት ለወላይታው ምኑ ነው ብሎ ተናግሮ የለም አላለም። ላስተካክል ወላይታን ካላከበር ነው ኦሮሞን ካላከበር ነው ሌላኛውን ካላከበር ነው አያውቅም ነበር መለስ ዜናዊ በዛን ሰዓት ይሄን ታሪክ ማለት ነው። እነሱ ኮሚኒስት ናቸው። ሊመልስልኝ እንደዛ አይነት ነገር ህወሓት አያምኑ። መለስ እኮ ተቆርጦ ነው። አንቺ ፖለቲካቸው ሌላ ነገር እንጂ እንዲህ ተረት ምናምን እንዲህ ድራማ ዘር ምናምን አያምኑ። ዓለም ተከታዮች እኮ ናቸው እንዴ ፍሬ። እኛ ካልተጠቀምን ግመል መጠጫ ሲባል ግመል ይጠጣል ብለዋል። ግን እኛ ካልተጠቀምን እኛ እንጠቀማለን ነው። ምንም ኔጌቲቭ ነገር ወርድ ነው እንጂ ወርድ ከባድ ነው። ለዛ ነው ከኔም አሁን እኮ ይቆረጣል እንትናም አሁን ቆርጦብኛልና እኛ ካልገባንበት ነው አብረው እንግዲህ የጅማ ቡና የምናምን ነው እንትን የዲስፒት የፈጠረውና አብሮ ቢጠቀሙ ቢናገዱ ያ ኤሪያ ትልቅ ኤሪያ ይሆናል። ትልቅ እንዳይሆን አሁን አሜሪካኖቹ እኔ በተጠየቁ ቁጥር ሁሉ ክፍልም ውስጥ ፕሬዘንቴሽን ኢምፖብሪሽ አታድርጉ፣ በሚቀጥለው ታወራለህ፣ አጣቃለው ደሃ አታድርጉ፣ አታጣሉ፣ አታስታጥቁ፣ አታጋድሉ ነው። ወርልድ የታሪክ ፕሮፌሰር ነህ? እኔ ሄልት ሳይንስ እና ሚሰራው አሁን ሆስፒታል ሲሰራ አንገቴን ተመትቼ የኔ አሁን ማን ነው የነ እንትናና የነ እንትና እጅ አለበትን ነው ሪሰርች አሁን የሚሰራው ግሩፕ በብዙ ገንዘብ። ኦኬ ግን እኔ ፖለቲካል ሳይንስ ነው ያጠናሁት፣ ኢንተርናሽናል ሪሌሽን ነው ማስተር ሳይንስ ሰራሁት። ፒኤችዲ እኔ በሄልት ሳይንስ ነው ሄልዙን እንትን እያልኩ ሲሄድ እና ሆስፒታል ነው የሚሰራው እና ሪሰርች ላይ ምናምን ላይ ያልኩ ፓብሊሽም ሪሰርች ያልተደረገም አንገቴ ተመታና የዳንጎቴ ሰፈር ሰዎች ነበሩና እነ ዳንጎቴ ስለሆኑ ይሄ አንድ አሜሪካዊን አሜሪካ ውስጥ ከውጭ መጥቶ ካስመታ በጣም ከባድ ሽብር ነው። ተመታ ምን ማለት ነው? ይወርልድ አንገት ስራ ቦታ በመች መታኝ የሚል መስሎሽ ነው? ሳይካትሪ ተመታ ማለት ምን በጥይት ሊሆን ይችላል። እንግዲህ ይኸውልሽ እኔ አደረከኝ እኮ ጸዳይቱ ነው። አይ ወርክ ፕሬስ ኢንጁሪ ነው ወርከርስ ኮምፐንሴሽን ያ ክስ ላይ ነን አሁንና ያልቃል። ከዛ አንዳንድ ዳታዎችን ለማየት ሞክሬ ነበርና ከ1950 እስከ 2019 ድረስ ኢትዮጵያ ከአሜሪካ የገዛቻቸው እንትን ያው ራይፍልስ ምናምን ናቸው፣ ግን ወደ $125 ሚሊዮን ነው። እና እኔ ኤክስፔክትድ በጣም ትልቅ ወይ አብዛኛው በእርዳታ ምናምን ስለሚገኝ ከሆነ አላውቅም፣ ቮሊዩሙ ግን አንሶብኛል። 125 ኦልሞስት $126 ሚሊዮን አጠጋግተን ከ1950 እስከ 2019 እና ከዛ 2021 22 እስከ 24 ዜሮ ነው የሚያሳየው። ምንም አይነት ያው ግዢ አልተደረገም ፎር ኦብቪየስ ሪዝንስ ማለት ነው። አጥብበን ደግሞ ከ2010 እስከ 19 ስናየው ራሱ በ23 ሚሊዮን ነው። ብዙ የሚባል አይመስለኝም ለመሳሪያ ግዢና
የኢምባርጎ መነሳት ሞር ሲምቦሊካል ሬሌቫንሱ ነው የሚታየኝ እኔ እንጂ አሁን ኢትዮጵያ ከአሜሪካ የሆኑ መሳሪያዎችን ገዝታ የጦርነቱን ኔቸር ኢኮኖሚውን ብዙ የሚፈቅድ አይደለም። ስለዚህ ሞር ወደ ቱርክ እዚህ ደግሞ የተሰባበረ ታንክ ያላቸው የድሮ ሶቪየት ሀገራት ምናምን አሉ። ወደዛ ይመስለኛል ሜጀር ፐርቼዙ። ግን ሲምቦሊክ ሬሌቫንስ አለው። ሲምቦሊክ ሬሌቫንሱን ደግሞ ከኤርትራም ከኢትዮጵያም አንጻር በጣም ተጋኖ የታየ ይመስለኛል። ለምሳሌ ዛሬ አሁን ትራምፕ ቻይና ሄዶ አይታችሁታል አይደል? እና ይሁን የሚሞዳሞዱበትን ነገር ስታዩ ከኢራን ጋር ከነበረው ጦርነት የወርልድ ኦርደር መለወጡን ምናምን ስታዩ እኔ አይ ቲንክ ትራምፕ ኤርትራም ላይ ምን አገባኝ እኔ ማዕቀብ ደግሞ ለጥቁር ዓለም ምናምን ኢትዮጵያም ግዢና ተዋጊ ምናምን አይነት ይሄ ብዙም ፎሬን ፖሊሲው ከአሜሪካ ጥቅም አንጻር ነው የሚያየውና ብዙም በተለይ ይሄ ለአፍሪካው ሀገር ምናምን ብዙም ኬር የሚያደርግ አይመስለኝም። ይሄ በኢትዮጵያም በኤርትራም በኩል በጣም ራስን አግዝፎ አሜሪካ እንደው በተለየ መነጥር አየችኝ ምናምን አይነት የሚመስለው እኔ አይታየኝም። የዓለም ኦርደር እየተለወጠ ነውና ትራምፕ ኢዝ አ ቢዝነስማን በቃ ነገሮች የሚያዩ እንደዛ ነው። ኢቭን 23 ሚሊዮን የ10 ዓመት ነው። ኦኬ በጣም ኢትዮጵያ እንደው በቃ ሀብታም ሀገር አሁን ሆነች ብለን እንኳን ብናየው እንደው በአንድ ዓመት ምን ያህል የ5 ሚሊዮን የ10 ሚሊዮን ዶላር ፐርቼዝ ብታረግ ኦኬ የሆኑ የኢኮኖሚ ነገሮችን ይደግፍለታል አይደል? አሁን ይሄንን ለጥንንጥ የሚሊተሪ እንትኖች ነው የሚሰጠው። ሶ እነዛ ኢንስታሌሽንስ ይጠቀማሉ። በቃ ኢኮኖሚው ላይ በሆነ መልኩ ፍሎው ሊያደርግ ይችላል። ከዛ አንጻር ታይቶ ካልሆነ በስተቀር በተለየ መልኩ ፖለቲካል እንትን የለውም። እንዲያውም አንድ የገረመኝ ነገር አንድ ካቶስ የሚባል የቲንክ ታንክ ግሩፕ አለና ያው ለፌዴራል መስሪያ ቤቱም ግብአት ያስገባል እንትን ሰርቶ ስታቲስቲክስ ሰርቶና ሪስክ አናላይዝ ያደርጋል እና ኢትዮጵያን ወደ ሃይ ሪስክ ምንም እንዴት ነው አናላይዝ የሚያደርገው? ለምሳሌ የአሜሪካ የመሳሪያ ሽያጭ በአንድ ሀገር ላይ ሊያሳርፍ የሚችለው ተጽዕኖ ሪስኪ ነው ወይ? ኢዝ ኢት አ ሪስኪ ሴል ወይ ፐርቼዝ ኦን ዘ አዘር ኢንድ ምናምን ብሎ ኢትዮጵያን ከመቶ ወደ ኦቨርኦል ሪስኩን 73 ያደርገዋል እና ዳይሴክት ሲያደርገው ሂውማን ራይት ሪስኩ 71 ነው። አሁን ይሄ ከ2010 እስከ 2019 ማለት ነው። ስቴት ፍራጂሊቲ 72 ነው። ሶ ሪስኪ ካንትሪ ነው። መሳሪያ ደሞር ሪስኪየር መሳሪያ ያለመሸጥ አዝማሚያ ኢምፖዝ ይደረጋል ማለት ነው። ወይም ቁጥጥር አፕሩቭ መደረግ አለበት። ዞሮ ዞሮ ፌደራል መንግስቱ አፕሩቭ ነው የሚያደርገው እና ኢምባርጎም አፕሩቫሉን ነው ያገደው የነበረው እና አሁን በሂውማን ራይት ሲለኩት ሪስኪየር ነው ከ171 ነው። ስቴት ፍራጂሊቲ 72 አስቀምጠውታል። ኮንፍሊክት 76 አስቀምጠውታል እና ስቴቢሊቲ 2 ነው የሚለው እንዲያው በጣም ስቴብል ያልሆነ አገር አድርጎ ያው ኤርትራ መለኪያው የሚሰበር ይመስለኛል ወይ ሁሉንም 100 ስኮር ስለሚያደርግ በሁሉም በእነዚህ ሜጀሮች ኦኬ ሜቢ ስቴት ፍራጂሊቲ ሜቢ በጣም አውቶሪቴሪያን መንግስት ስላለ ሞር ስቴብል መንግስት ነው ምናምን ስቴቱ ፍራጃይል አይደለም ብለው ከገመገሙ በሂውማን ራይት በሌላው ግን የሚሰበር ይመስለኛልና ለእኔ የሚታየኝ ምንድን ነው ዝም ብሎ አሁን ከነማይኮም ጋር ወይ ከናያና የሚያረጉት ኢትስ ሞር ኦፍ የብሽሽቅ ይመስለኛል እንጂ አሜሪካ ብዙም ዳዝን ጊቭ አ ሺት አሁን እዚህ ምስራቅ አፍሪካም ስላለው ነገር ብዬ ነው ማስበው። ይልቅ ለኔ ይሄ የእናንተ ቶፒክ ነው እንደሆነች ነገር ልበል ብዬ ነው ትላንካየው። ለኔ ግን ይልቅ ምንድን ነው እንደ ትልቅ ቼንጅ እያየሁ ያለሁት አሁን የቲፒኤልኤፍ ወደ ነበረ አቋሙ መመለስን ተያይዞ ያው የሀገረ ትግራይ ምስረታን ቲፒኤልኤፍ እንግዲህ እንትን ነው አይደል ይደግፋል ምናምን ያስፈጽማል ምናምን እና ብልጽግና እንዴትም እያየው ነው እሱ ነገር ላይ እዛም ላይ ብዙ አክቲቭ ሆኖ መግለጫዎች ምናምን በሰፊው አላየሁኝምና ተቀብለውታል። ስቴቱ ምንትን ያለው አይደለ እቺን ብያቆማለሁ the center versus the secessionist ዳይላማ ውስጥ የገቡ ይመስለኛል። እኔ ሴንተሩ
በአንድ መልኩ ይሄ የሚለውን አሁን መንግስት ነኝ ምናምን የሚለውን ነገር በህዝቡም ውስጥ ለማሰረጽ ቴሪቶሪ ማስከበር አለበት። ስቴት የሚያስቆርጥ መንግስት ክብር አይኖረውም፣ እንደ ካዲ መንግስት ነው የሚታየው። ቴሪቶሪ ደግሞ ኢትስ ኖት አባውት ላንድ፣ ያው ታውቃላችሁ ሶቨርኒቲ ጭምር ነው። የሴሴሽኒስቱ ዳይላማ ደግሞ ከሀገረ መንግስት ኢትዮጵያ ጋር ጉዞዬን ጨርሻለሁ የሚል ትርክት ቲፒኤልኤፎች በሰፊው እንደሚያራምዱ ምናምን አውቃለሁና እሱም አጀንዳ ብዙ የተፈራ ይመስለኛል። እሱም ላይ ሐሳብ ካላችሁ እንደው በትህትና ባደምጥ ጨርሻለሁ።